ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ እንደተለመደው በአዲስ መረጃ ይዘንላችሁ መጥተናል ማለት ነው። እና በዛሬው ዕለት ብዙዎቻችሁ በዲላ ዩኒቨርሲቲ የተመደባችሁ ተማሪዎች በተደጋጋሚ ዲላ ዩኒቨርሲቲ መቼ ይጠራል ብላችሁ በተደጋጋሚ ጥያቄ እያነሳችሁ ነው። እሱን የሆነ ፍንጭ ስለሰጡ እሱን የምንነግራችሁ ይሆናል። እና በዲላ ዩኒቨርሲቲ የተመደባችሁ ተማሪዎች እስከ መጨረሻው መከታተላችሁን አትርሱ። እና ሌላኛው ደግሞ ወራቤ ዩኒቨርሲቲ ነው። ወራቤ ዩኒቨርሲቲ በበይነ መረብ ወይም ኦንላይን መረጃ ሞላል አስመልክቶ የተሰጠ ማብራሪያ አለ። ሙሉ ማብራሪያውን ማግኘት ትችላላችሁ ማለት ነው። እሱንም እስከ መጨረሻው ከተከታተላችሁ የትን ማግኘት እንደምትችሉ እነግራችኋለሁ። እና ሶስተኛ ላይ ደግሞ የምናገኘው ወላይታ ሶዶ ዩኒቨርሲቲ ነው። ወላይታ ሶዶ ዩኒቨርሲቲ በ2018 ዓ.ም በወላይታ ሶዶ የተመደባችሁ ተማሪዎችም እስከ መጨረሻው ከተከታተላችሁ ምን አይነት መግለጫ እንዳወጣ የምንነግራችሁ ይሆናል ማለት ነው። እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲደረስ አድርጉልኝ። ብዙዎቻችሁ የኔን ቪዲዮ ተከታተላላችሁ ግን ላይክ እና ሰብስክራይብ አታደርጉም። እስቲ ሁላችሁም ላይክ እና ሰብስክራይብ አድርጉልኝ፣ ምክንያቱም እኔ ሌላ ቪዲዮ እንድሰራ ያበረታተኛል። እናንተ በፍጥነት መረጃ አናውንስ እንዳደርግላችሁ ስለሚያግዘኝ ላይክ እያደረጋችሁ በተለይ ጀምሮ ደስ ይለኛል። እና ጉዳዩን ላላንዛዛባችሁ ወደ ቀጥታ ወደ ቪዲዮ እንገባለን። በቅድሚያ የምነግራችሁ በ2018 ዓ.ም በወራቤ ዩኒቨርሲቲ የተመደባችሁ ተማሪዎች ነው። እንደሚታወቀው ወራቤ ዩኒቨርሲቲ አሞላሉ በኦንላይን ነው መዝገባ የምታካሄዱት እንግዲህ እና በሱም ላይ የተመሰረተ መግለጫ አውጥቷል። እና ሙሉ መግለጫው የምትፈልጉ ከሆነ የኔ ቴሌግራም ቻናል ላይ ታገኙታላችሁ፣ በጽሁፈት የምታገኙት ይሆናል። እና እሱን በትክክል መሙላት ይኖርባችኋል። መግለጫውን በትንሹ አነብላችኋለሁ። የቴሌግራም ቻናል የምትፈልጉ ከሆነ የመጀመሪያው ኮሜንት ሴክሽን ላይ ያስቀምጥላችኋለሁ። እዛ ላይ ገብታችሁ ጆይን አድርጋችሁ ሙሉ መግለጫውን መከታተል ትችላላችሁ። ምክንያቱም እዛ ላይ ደግሞ ፈጣን መረጃዎች አናውንስ እናደርግላችኋለን። እዛ ላይ ገብታችሁ መቀላቀል ይኖርባችኋል። እና በበይነ መረብ ኦንላይን መረጃ ሞላል አስመልክቶ የተሰጠ ማብራሪያ ይላል። በ2018 ትምህርት ዘመን ከትምህርት ሚኒስቴር ወደ ወራቤ ዩኒቨርሲቲ የተመደባችሁ የአቅም ማሻሻያ የሪሚዲያል ተማሪዎች ከ21/03/2018 ጀምሮ ሬጂስተር የሚለው ማስፈንጠሪያ በመጠቀም የተጠየቁትን መረጃዎች አስገብተው ማስገቢያ ቀን እስከ 03/04/2018 ድረስ የተራዘመ መሆኑን እያሳሰብን እና ከታች እነዚህ የሚዘረዘሩትን ሙሉ በሬጅስትሬሽን ሊንክ አለው። እሱን ሊንኩን ተጭናችሁ ገብታችሁ እነዚህን ክራይቴሪያዎች ዛሬ ሬጅስተር ማድረግ ይኖርባችኋል ይላል ማለት ነው። እና ይሄን ይመስላል መዝገባው። እስከ ታህሳስ 3 ድረስ መዝገባውን ማካሄድ ትችላላችሁ። ከዛ በኋላ የማይቀበል ይሆናል ማለት ነው። እና እነዚህን ክራይቴሪያዎች እዛ ላይ መልቀቅ ይኖርባችኋል። እሱን ሬጅስትሬሽኑን ሊንኩን ከፈለጋችሁ የቴሌግራም ቻናላችን ላይ ታገኙታላችሁ። ይሄን ይመስላል። ወደ ሁለተኛው ዩኒቨርሲቲ ስንገባ ወላይታ ሶዶ ዩኒቨርሲቲ ነው። ወላይታ ሶዶ ዩኒቨርሲቲ ለተማሪዎቹ እንደሚታወቀው በ2018 ዓ.ም ትምህርት ዘመን በሪሚዲያል የትምህርት መስክ በትምህርት ሚኒስቴር ወላይታ ሶዶ የተመደባችሁ ተማሪዎች ዩኒቨርሲቲው ጥሪ እስኪያደርግላችሁ ድረስ በትዕግስት ጠብቁም ብሎ አሳስበዋል ማለት ነው። እና በትዕግስት ጠብቁም ብሎ ወላይታ ሶዶ ዩኒቨርሲቲ እና ብዙዎቻችሁ ደግሞ እንደዛ አድርገን ፖስት ካደረግንላችሁ በኋላ ግምትህን አስቀምጥልን ብላችሁ በተደጋጋሚ እየጠየቃችሁኝ ነው። እና ግምቴን ላስቀምጥላችሁ ነው አሁን። እና እንደሚታወቀው ወላይታ ሶዶ ያለብንን የመንግስት የሰጠንን በጀት ተቀብለን ጨርሰናል። እና የሚያስፈልገንን ክራይቴሪያ ሙሉ ጨርሰን አሟልተን ጨርሰናል ብሏል። አሁን የሚቀረን ለተማሪዎቻችን ጥሪ ማድረግ ብቻ ነው ብሎ አናውንስ ስላደረገ ብዙ የሚቆይ ዩኒቨርሲቲ አይደለም ማለት ነው። ዩኒቨርሲቲ ቆየ ከተባለ እስከ ታህሳስ 15 ድረስ ጥሪ ያደርግላችኋል። ከዛ በፊት የማድረግ ቻንሱ ደግሞ በጣም የጎላ ስለሆነ እስከዛ ድረስ ጠብቁ ማለት ነው። ስለዚህ በጀታችንን አሟልተን ጨርሰናል ብሏል። ካሁን በኋላ የሚቀረን ለተማሪዎቻችን ጥሪ ማድረግ ብቻ ነው ብሏል። ስለዚህ በታግሳችሁ ብትጠብቁ ጥሩ ይመስለኛል። እና ደግሞ ወደ ቀጣዩ መረጃችን ስንገባ ዲላ ዩኒቨርሲቲ ነው። ዲላ ዩኒቨርሲቲ ብዙዎቻችሁ እዛ ዩኒቨርሲቲ ላይ ተመድባችኋል። መግለጫ እንዳወጡትም እነሱ በዲላ ዩኒቨርሲቲ የተመደባችሁ ተማሪዎች ብዛት ወደ የሪሚዲያል ተማሪዎች ከሆናችሁ ወደ ዲላ ዩኒቨርሲቲ በብዛት ተልኳል ነው የሚለው። ትምህርት ሚኒስቴር ለሪሚዲያል ተማሪዎችን ወደ ዲላ ዩኒቨርሲቲ በብዛት ሬጂስተር እንዲያደርጉ አዟል። እና እዛ ላይ ብዙ ተማሪዎች ስለተመደቡ ለዛ ነው የቆየ ነው ብሎ እዛ ጋር ይቅርታ አስቀምጦላችኋል። እና ብዙ ተማሪ
እዛ ዩኒቨርሲቲ ላይ ስለተመደበ በጀት ያስፈልገዋል። ለተማሪዎች የሚያስፈልጉትን በጀቶች እያሟላን ነበር እስካሁን ድረስ የቆየ ነው ብሎ አስቀምጦላችኋል። እና ከዛ በኋላም ደግሞ እኛ አሁን በጀታችንን ጨርሰን ለተማሪዎቻችን ጥሪ ማድረግ ብቻ ነው የሚቀረው ብሎ እነዚህ ሁለት ዩኒቨርሲቲዎች አናውንስ አድርገዋሉ። እንግዲህ መግለጫቸውን ማየት ትችላላችሁ። እንዳሉት ከሆነ ዲላ ዩኒቨርሲቲ ብዙ የሪሚዲያል ተማሪዎች በእኛ ዩኒቨርሲቲ ላይ እንዲቀላቀሉ ትምህርት ሚኒስቴር ወደ እኛ ዩኒቨርሲቲ ልኳቸዋል ብሏል። እና ደግሞ ይህንንም ለማስፈጸም ብዙ በጀት ያስፈልገናል ብሎ ነበረ እና ይህም በጀት እስክናሟላ ድረስ ነው የቆየ ነው እስካሁን ድረስ ብለዋሉ። ካሁን በኋላ ጨርሰናል፣ በጀታችንን አሟልተን ጨርሰናል። አሁን የሚቀረን ለተማሪዎቻችን ጥሪ ማድረግ ብቻ ነው ብለው አስቀምጠዋሉ ማለት ነው። እንኳን ደስ አላችሁ። በቅርቡ ጥሪ ያደርጉላችኋል። ዲላ ዩኒቨርሲቲ የተመደባችሁ ተማሪዎች ሙሉ ያለብንን የበጀት ችግር ፈተን ጨርሰናል ብለዋሉ። ለዛ ከአሁን በኋላ በፍጥነት አናውንስ ያደርጉላችኋል። ስለዚህ በትዕግስት ጠብቋቸው እና ደግሞ ስፔሻል ክላሳችን ላይ እስከዛ ድረስ የተዘጋጃችሁ መጠበቅ የምፈልጉ ተማሪዎች ስፔሻል ክላሳችን ሊዘጋ ትንሽ ቀናት ነው የቀረው እና እዛ ላይ ገብታችሁ መመዝገብ ትችላላችሁ። እዛው ያንን ከፈለጋችሁ የመጀመሪያው ኮሜንት ሴክሽን ላይ ገብታችሁ አዋሩን፣ እዛ ላይ እንመዘግባችኋለን። እና በዚህ የዩቲዩብ ቻናል ከተጠቀማችሁበት ላይክ እና ሰብስክራይብ አድርጉ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም ሌላ ቪዲዮ እንድሰራ ያበረታታኛል እና በቀጣይ በሌላ ቪዲዮ በፍጥነት አናውንስ ማድረግላችሁ ይሆናል። ይመቻችሁ።